ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ ወይም በ13605 ኪሎ ሄርዝ በ31 ሜትር ባንድ ወይም በ9730 ኪሎ ሄርዝ እና በ41 ሜትር ባንድ ወይም በ7220 ኪሎ ሄርዝ ከዋሽንግተን ዲሲ በቀጥታ በቀን ሁለቴ በአማርኛ ቋንቋ ከሚያስተላልፈው ፕሮግራም ይህ የማለዳው ዝግጅት ነው። ጋዜጠኝነትን የተቀላቀለው በአጋጣሚ ነበር። የኢትዮጵያ ቴሌቪዥን ለድምጽ ላይብረሪ ክፍል ባለሙያነት የቅጥር ማስታወቂያ ሲያወጣ ከጓደኞቹ ጋር ተወዳደረና ሶስቱ አልፈው የኢትዮጵያ ቴሌቪዥን የድምጽ ላይብረሪ ክፍል ተቀጠሩ። አንድ ቀን ላይ የዕለቱ ተረኛ ጋዜጠኛ ሳይመጣ ይቀርና ፕሮግራም የሚያነብሰው ይጠፋል። በወቅቱ አዘጋጅ የሆኑት ኃላፊው በሁኔታው ተበሳጭተው ሲንጎራደዱ ያገኛቸዋል። ያቺ አጋጣሚ የ44 ዓመታት የሙያ ህይወቱን አንድ ብላ አስጀምራለች። ምን ነው ጋሽ አብዱ ስል በቃ ዛሬ ይህን ፕሮግራም የሚያነብልኝ ሰው የለም። በጣም ተበሳጭቻለሁ። ለምን ያላነብሎትም አለ። ትችላለህ አሉኝ። እሞክራለሁ። ደግሞ ማንበብ ምን ያቅታል አልኳቸው። አላ እስቲ ይሞክር ተባለና ስቱዲዮ አስገቡኝ። ሄድፎን ተሰጠኝ። አሁን እኔ የምልህን መከተል ነው። አንብ ስልት ታነባለህ፣ አቆም ስልት ታቆማለህ አሉ። እሱን በእሳቸው መመሪያ መሰረት ገብቼ አንብቤ ወጣሁ። ጋዜጠኛ ሰለሞን ክፍሌ ያችን ሰው ጠፍቶ ተክቶ በመግባት ያነበባት የፕሮግራም ማስተዋወቂያ ጽሑፍ መነሻ ሆና እዚያው ኢትዮጵያ ቴሌቪዥን ለ13 ዓመታት በጋዜጠኝነት እንዲሰራ የእድል በሩን ከፈተችለት። በኢትዮጵያ ቴሌቪዥን ቆይታው በእርግጥ ሁሉ ነገር ጥሩ ነው ማለት አይቻልም፣ ፈተናም ነበረው። ለሕይወቱ አደጋ ከሚጥል አጋጣሚም ጋር ተገጣጥሞ በተአምር ያመለጠበትንና በኋላም ከሀገር እንዲወጣ ያደረገውን ሁኔታ ፈጥሯል። ባጭሩ ሲያስታውሰው ኢትዮጵያ ቴሌቪዥን የደርግ ባለስልጣኖችን ያስቆጣ አንድ ፕሮግራም ይተላለፋል። ያን ፕሮግራም ያዘጋጀሁት እኔ ነበርኩኝ እና በማግስቱ ተጠርቼ በጓድ ፍቅረ ስላሴ አማካኝነት ከስራ መባረሬ ተነገረኝ። በሱዳን በኩል አድርጎ ወደ አሜሪካም ተሰደደ። ለ2 ዓመታት በአሜሪካን ዋሽንግተን ዲሲ አካባቢ ከቆየ በኋላ የ31 ዓመታት የህይወት ጉዞውን ካደረገው የእድሜውን አብዛኛውን ጊዜ ካሳለፈበት ከአሜሪካን ድምጽ ሬዲዮ ጋር ተገናኘ። እንደ አውሮፓውያን አቆጣጠር በ2021 ጡረታ እስከወጣበት ጊዜ ድረስ በዚሁ ተቋም የአማርኛ ክፍል አገልግሎት ባልደረባ በመሆን ሰርቷል። ጋዜጠኛ ሰለሞን ክፍሌ የድምጹ ግርማ ሞገስ የአቀራረብ ለዛው የሚያነሳቸው ጭብጦች ለአሜሪካን ድምጽ ሬዲዮ የአማርኛው አገልግሎት ትልቅ እሴት ነበር ማለት ይቻላል። ለ43 ዓመታት የኢትዮጵያንና የኤርትራን ህዝብ ያገለገለው የአሜሪካን ድምጽ ሬዲዮ የአማርኛው አገልግሎት ሰሞኑን መዘጋቱን ስንሰማ ጋዜጠኛ ሰለሞን ክፍሌን አስታወስንና ዜናው ምን ስሜት ፈጥሮበት ይሆን ብለን ደወልንለት። በጣም ነው ያዘንኩት፣ ግን ዝም ብዬም አልተቀመጥኩም። በተለይ ሲፒጄን ታውቀዋለህ፣ አልፈበታልና በእነሱ በኩል አንዳንድ ጥያቄዎችን አንስቻለሁ። እኔ አሁንም ቢሆን ይዘጋል የሚል ፈጽሞ ተስፋ የመቁረጥ እንትን የለኝም። የቪኦኤ የአሜሪካን ድምጽ ሬዲዮን መዘጋት መነሻ አድርገን ከአንጋፋው ጋዜጠኛ ሰለሞን ክፍሌ ጋር ተጨዋውተናል። ተከታተሉን። አድማጮች፣ ይህ ፕሮግራም በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በ17 በ19 እና በ21 ሜትር ባንዶች ላይ እንገኛለን። የድምፁ ጥራት በተስተካከለው መስመር ላይ አነጣጥሩና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የት ገባ? ቀጣዩ ዝግጅቴ መልስ ይዞ ይመጣል። በጣም አመሰግናለሁ ጋዜጠኛ ሰለሞን ክፍሌ። መቼም አንተን ለተመልካቾች ለአድማጮች ማስተዋወቅ ድፍረት ነው የሚሆንብኝ። ምክንያቱም ለብዙ 10 ዓመታት ስንሰማ ስናዳምጥ ከጆሮአችን ማህደር ሳጠፋ የቆየነ በቅርቡ በተለያዩ ምክንያቶች በተለይ ከጡረታ ጋር በተያያዘ በስራ ላይ እንዳሌላ አውቃለሁ። ግን ዛሬ ተገናኝተናል። እንደው ሰለሞን ክፍሌ ለምንድን ነው የጠፋው? ምናልባት እኔ ገለጽኩት በቂ ምክንያት ነው። በሙያው ላይ አናየም። ከቅርብ ዓመታት ወዲህ ሰለሞን ክፍሌ ጋዜጠኛ በአሜሪካን ድምጽ ሬዲዮ ላይ እየሰማ ነው አይደለም። በምን ምክንያት ነው? እንዳልከው አሁን የወጣው
የወጣሁት በጡረታ መልክ ነው። 4 ዓመት አድርጌያለሁ ከወጣሁኝ። የራሴን አንዳንድ ነገሮች እየሰራሁ ነው ያለሁት። እንደው ጋዜጠኛ ሰለሞን ጋዜጠኝነት ልክፍት ነው። እኛም በእናንተ በተለያዩ አንጋፋ ባለሙያዎች ተለክፈን ገብተንበት ይኸው እንግዲህ አለንበት። ከጋዜጠኝነት መራቅ ይቻላል? በጡረታም ሆነ በሌላም በየትኛውም መንገድ ከጋዜጠኝነት ሩቆ መቀመጥ ይቻላል? እኔ እየሞከርኩ ነው እንግዲህ። ምክንያቱም በኢትዮጵያ ቴሌቪዥን ለአንድ 13 ዓመታት፣ አሁን ደግሞ እዚህ ሀገር ከመጣሁ በኋላ በቮይስ ኦፍ አሜሪካ 31፣ በድምሩ ወደ 44 ዓመት ከእድሜ በዚህ ሙያ ላይ ቆይቻለሁ። ስለዚህ አሁን ደግሞ የቀረችዋን እድሜን ለራሴ ላርግ በሚል በዛ መልክ ነው ያለሁት እና አይ ቲንክ የሚቻል ይመስለኛል። እንደው አይፈታተንህም? አንዳንድ ጊዜ መቼም ከስራው ብትርቅም ግን ትከታተለዋለህ። የሀገር ውስጥንም የውጭውንም ሚዲያዎች እንደምትከታተል ገምታለሁ። አይፈታተንህም? እንዲህ ቢያደርጉ ኖሮ፣ እንዲህ ቢጠይቁ ኖሮ፣ እንዲህ ቢሰሩት ኖሮ የሚል የሚፈታተን ጊዜ የለም? በጡረታ ከወጣ በኋላ ይኖራል። ግን ከሚመስሉኝ አንዳንድ በሙያው ላይ አሁን እየሰሩ ካሉ ሰዎች ጋር እነጋገራለሁ። ይሄም ብታደርጉ፣ ይሄም ከዚህ በፊት ያደረጋችሁት ስህተት ይመስለኛል፣ ወይም ደግሞ ጥሩ ሰርታችኋል እያልኩ አመሰግነውንም አመሰግናለሁ። የሚሰማኝንም ስሜት የምገልጽላቸው ልጆች አሉ፣ ሰዎች አሉ። እንግዲህ ወደኋላ ልንመለስ ነው ጋዜጠኛ ሰለሞን 40 ከዛ በላይ ዓመታት በጋዜጠኝነት ምናልባትም ከኢትዮጵያ ከወጣ ምን ያህል ዓመት እንዳደረክም ልትገልጽልን ትችላለህ? እስቲ ወደ ኋላ ልመልስ። ጋዜጠኝነትን እንዴት ገባህበት? ባጭሩ ነው። እንደው ያንተን ታሪክ ለረጅም ሰዓታት ብንሰማ የሚበቃንም አይመስለኝም። ግን እንደው ባጭሩ እንዴት ወደ ጋዜጠኝነቱ ገባ? እንደው ያለፉትን 40 ምናምን ዓመታት እንደው ባጭሩ እንዴት ትገልጸዋለህ? ወደ ጋዜጠኝነት የገባሁት እንደ አጋጣሚ አክሲደንታሊ ነው ማለት ይቻላል። እንዴት ነው? የ12ኛ ክፍል መልቀቂያ ፈተናን ወስደን ውጤት በመጠባበቅ ላይ እያለን ከጓደኞቼ ጋራ ወደ ሲፒኤ ነው የሚባለው የሰራተኞችን ቀጥሮ የነበረ መስሪያ ቤት፣ በዛ ላይ ማስታወቂያ ተለጥፎ አየን። 6 እንሆናለን ጓደኛሞች። ያ ማስታወቂያ የሚለው የኢትዮጵያ ቴሌቪዥን አንድ ፊልም ላይብረሪያን ለመቅጠር ይፈልጋል እና ፈተናው በአሁኑ ሰዓት 4 ኪሎ ሳይንስ ፋክልቲ ውስጥ እየተሰጠ ስለሆነ አመልካቾች ሄዳችሁ ልትፈተኑ ትችላላችሁ የሚል ነገር አየን። ተሯሩጠን ገብተን ፈተና ወሰድን። መቼ ነው ይሄ ጋዜጠኛ ሰለሞን? 1970 ገደማ ነው በፈረንጅ አቆጣጠር። እና ያንን ፈተና ወሰድን። 3 የምንሆን ሰዎች ፈተናውን አለፍን እና ማስታወቂያ ሚኒስቴር ኢትዮጵያ ቴሌቪዥን ለኢንተርቪው ቀረብን። ከሶስታችን 2 ገብተው ወጡ። እኔ 3ኛ ደረጃ ነበር ተፈትኜ ያለፍኩት። መጨረሻ ያኔ የነበሩት የቴሌቪዥኑ ዳይሬክተር አቶ ሳሙኤል ፈረንጅ ይባላሉ እና እንትንህን ሳየው፣ ወረቀቱን ሳየው ፈረንሳይኛ ቋንቋ የምትችል ይመስላል፣ ትናገራለህ ፈረንሳይኛ ቋንቋ አሉኝ። እኔ ወደ እንግሊዝኛ ቋንቋ ትምህርት ቤት ከመግባቴ 1-2 ዓመት በአሊያንስ ፍራንሴዝ፣ ሌላ 2 ዓመት ደግሞ በሊሴ ገብረ ማርያም በልጅነቴ ነው ትምህርት ቤት ገብቼ ተምሬያለሁ። ሃይ ስኩልም ደግሞ ትዝ ይልህ እንደሆነ 4 ዓመት ከ9 እስከ 12 ያለውን 4 ዓመታት ፈረንሳይኛ ቋንቋ ያስተምሩን ነበር። እሞክራለሁ አልኩኝ። በኋላ ለኢትዮጵያ ቴሌቪዥን ሳንሱር ክፍል ያገለግሉ የነበሩ ቀድሞ የሊሴ ፍራንኮ አስተማሪ ናቸው። እሳቸው ይጠሩና ያነጋግሩት ተባለ። እሳቸው ሲፈለጉ ጠፉ። በኋላ ራሳቸው አቶ ሳሙኤል በልኔው በመሞክራት በምችላት ቋንቋ ላነጋግርሃሉና እንዴት ነህ፣ እድሜ ስንት ነው ምናምን አሉ። በቃ እሷን ተፈትኛ አለፉ። ያ እንግዲህ ለምን ነበር የሚፈለገው? የኢትዮጵያ ቴሌቪዥን ሐሙስ ማታ ፍራንስ ፓኖራማ የሚባል ከፈረንሳይ የሚመጣ አጭር ፊልም፣ የዜና ፊልም ነው። እሱን ያስተላልፋል። ያም ለክቡር ያን ጊዜ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ባለቤት ፈረንሳዊት ነበሩ ይመስለኛል እና እሳቸው እንዲያዩት ተብሎ የተደረገ ነው የሚባለው። ምን ያህል እርግጠኛ መሆን አልችልም። በጣም አጭር ሲኖፕሲስ አለው። እሷን ተርጉመህ ለፕሮግራም አስተዋዋቂው ትሰጠዋለህ። የዛሬው የፍራንስ ፓኖራማ ዜና የያዘው ይሄንን መልእክት ነው የሚል ነገር እሷን ጽፈት ትሰጣለህ። ትርጉሙን ሌላ ብዙ ነገር የለውም። እኔ
ፈረንሳይኛ ቋንቋ በፈረንሳይኛ ቋንቋ ኢንተርቪው ማካሄድ አልችልም። ሌላው ግን ትልቁ ነገር እዛ ፊልም ላይብረሪ እየሰራሁ እያለሁ አንድ ቀን የተወሰነ ጊዜ በኋላ አቶ አብዱ ሞዛይን የሚባሉ አርፈዋል፣ አሁን ነፍሳቸውን ይማር፣ የጤና ፕሮግራም ይሰራሉ። ያንን የሚያነብላቸው አማኑኤል በረከት የተባለ የምስራች ድምፅ ራዲዮ ጣቢያ ጋዜጠኛ ነበር። በኋላ ላይ የጀርመን ድምፅ ሬዲዮ ዋና አዘጋጅ ኃላፊ ነበር። የአማርኛው ክፍል ኃላፊ አድርገውት ነበር። እና እሱ አልመጣላቸውም እና ይንጎራደዳሉ ኮሪዶር ላይ። ምን ነው ጋሽ አብዱ ስል በቃ ዛሬ ይህን ፕሮግራም የሚያነብልኝ ሰው የለም፣ በጣም ተበሳጭቻለሁ። ለምን ያላነብሎትም አለ። ትችላለህ አሉኝ። እሞክራለሁ፣ ደግሞ ማንበብ ምን ያቅታል አልኳቸው። ኋላ እስቲ ይሞክር ተባለና ስቱዲዮ አስገቡኝ። ሄድፎን ተሰጠኝ። አሁን እኔ የምልህን መከተል ነው። አንብ ስልህ ታነባለህ፣ አቆም ስልህ ታቆማለህ አሉ። እሱን በእሳቸው መመሪያ መሰረት ገብቼ አንብቤ ወጣሁ እና ብዙም ስህተት የለም። ሰውየው ወደዱት ፕሮግራሙን። ከዛ በማግስቱ ሰኞ፣ እሁድ ቀን ነበር የተላለፈው ያ ፕሮግራም። ሰኞ መጥተው ቢሮ ድረስ ይህን ሰው የፊልም ላይብረሪ ውስጥ የምታስቀምጡት በምን ምክንያት ነው ብለው ለያኔው የፕሮግራምና የዜና ክፍል ኃላፊ ለነበሩት ለአቶ ካሳይ ደመና የሚባሉ ሰው ይነግሯቸዋል። ለአቶ ሳሙኤልም ይነገራቸዋል። ይሄን ሰውዬ ላይብረሪ ውስጥ ማስቀመጥ የለባችሁም፣ ጥሩ ችሎታ ስላለው እዚህ አምጡት ተብሎ በዛ መሰረት ነው የተዛወርኩት ወደ ፕሮግራምና ዜናና መዋዕለ ዜና ክፍል። ስለዚህ ከዛን ጊዜ ጀምሮ ነው እንግዲህ ጋዜጠኛ ሰለሞን ክፍሌ በጋዜጠኝነት ህይወት ውስጥ የመጀመሪያውን ስራ በሙከራ በአጋጣሚ ሰርቶ እንግዲህ ወደ ጋዜጠኝነት ህይወት የተቀላቀለው። ቴሌቪዥን ነው የጀመርከው፣ በኋላ ላይ የሬዲዮ ጋዜጠኛ ሆነ ነው እንግዲህ ላለፉት 40 ዓመታት የእድሜን አብዛኛውን ያሳለፍከውና የሬዲዮ ጋዜጠኝነት እና የቴሌቪዥን ጋዜጠኝነት በሁለቱ መሃል ለአንተ ምንድን ነው የሚሰጥ ስሜት? የምናውቅህ በሬዲዮ ጋዜጠኝነት ነው። በጣም የተለያየ ነው። ቴሌቪዥን ከበድ ያለ ነው አሰራሩ። እንደምታውቀው ሬዲዮ የሚያስፈልግህ ማይክሮፎን እና ቴፕ ሪኮርደር ከያዝክ በቂ ነው። የቴሌቪዥን ግን ካሜራማኑ አለ፣ ሳውንድ ቴክኒሽያን ያስፈልግሃል። እንደገና ያንን ፕሮሰስ አድርገህ ፕሮግራሙን ኤዲተር ያስፈልግሃል። 7-8 ሰው ኢንቮልቭ የሚያደርግ ስራ ነው ቴሌቪዥን። የቲም ወርክ ነው። አንድ ሰው ብቻ ይዞ የሚሄደውና የሚመልሰው ነገር አይደለም። ቴሌቪዥን ከበድ ይላል ብዬ ነው የማምነው። እርግጥ ማየት ደግሞ ማመን ስለሆነ በአብዛኛው ብዙ ነገር የምትናገርበት የለም። ቴሌቪዥን ስለምታሳይ መኪና የተገለበጠ መኪና አሳይተህ መኪናው ተገልብጧል አትልም። አደጋ የደረሰበት መኪና ብለህ ታልፈዋለህ እንጂ እና እንዲህ አይነት ነገር አለው እና ቴሌቪዥን ሞር እንትን ነው፣ አስቸጋሪ ነው ብዬ ነው የማምነው። እንግዲህ ጋዜጠኛ ሰለሞን ቪኦኤን እንዴት ተቀላቀልክ? ዛሬ የተገናኘንበት ዋና ምክንያት የአሜሪካ ድምፅ ሬዲዮ ለ43 ዓመታት ኢትዮጵያውያንን ኤርትራውያንን ሲያገለግል ከቆየ በኋላ መዘጋቱን እየሰማን ያለ ነው። ምናልባት በዚህ አንጻርም ያለውን መረጃ በዝርዝር እንመለከተዋለን። የአሜሪካን ድምፅ ሬዲዮን እንዴት ተቀላቀልከው? ምናልባት አንዳንድ ስለኔ የተከታተልከው ነገር ሊኖር ይችላል ብዬ ገምታለሁ። ኢትዮጵያ ቴሌቪዥን የደርግ ባለስልጣኖችን ያስቆጣ አንድ ፕሮግራም ይተላለፋል። ያን ፕሮግራም ያዘጋጀሁት እኔ ነበርኩኝ እና በማግስቱ ተጠርቼ በጓድ ፍቅረ ስላሴ አማካኝነት ከስራ መባረሬ ተነገረኝ። ከስራ ከተባረርኩኝ በኋላ ምን እንደሆነ እንደው ጋዜጠኛ ሰለሞን ታስታውሰናለህ? የደርግ ባለስልጣናትን በዛ ደረጃ ያስቆጣው ፕሮግራም? አዎ አስታውሳለሁኝ በደንብ። የአብዮታዊ ምን ነበር የሚባለው የዚህ የአብዮቱ 2ኛ ዓመት ነው 3ኛ ዓመት ሲከበር የኪነት ባለሙያዎችን፣ ሰዓሊያን፣ ደራሲያን፣ ሙዚቀኞችንም እንደዚህ በሙሉ በዓሉን እንዲያደምቁ በያሬድ ሙዚቃ ትምህርት ቤት ተሰብስበው ለ3 ወር ሲያጠኑ ቆይተው በዓሉን ያከብራሉ። ከዛ ግብዣ ይደረጋል፣ ሽልማትም ይሰጣል። ጊዮን ሆቴል ራት ላይ ለሰዓሊያን፣ ለደራሲያን እንደዚህ ሽልማትና ምስጋና ሲሰጥ ለኪነት ለዚህ ለሙዚቃ ሙያተኞች ይነፈጋል፣ አልተሰጣቸውም እና በዛ አኩርፈው ራቱን ረግጠው ይወጣሉ። እኔ ስለዚህ ምንም የማውቀው ነገር የለም። ረግጠው ወጥተው የራሳቸውን የሽልማት ስነስርዓት አዘጋጅተው ጫካ ውስጥ ገፈርሳ ጫካ ታውቀዋለህ? ገፈርሳ ጫካ ውስጥ የራሳቸውን በዓል አዘጋጅተው ይሸላለማሉ፣ ይዘፍናሉ እና ግብዣ ተጠራው በዛ ስፍራ እንድገኝ። ነገሩን እኔ ከኋላ ያለውን አላውቅም፣ ግን በተገኘውበት ጊዜ አይ እኔ እንግዲህ ካሜራዬን ይዤ የመጣሁት የካሜራውንም ሰራተኞች አስፈቅጄ ይዤ የመጣሁት እዚህ
የህብረት ሪት ፕሮግራም የሚባል ነበረን የማዘጋጀው። በዛ ህብረት ሪት ፕሮግራም ላይ ሁልጊዜ አንድ ላይ ሆናችሁ አላገኛችሁም። አሁን እንደዚህ ተሰብስባችሁ ሳገኝ እንድትዘፍኑልኝና ያንን ቀርጬ እንዳስተላልፍ ነው የምፈልገው ስላቸው ጥሩ እንዘፍንልሃለን አሉና ሳንሱር የከለከላቸውን ዘፈኖች ይዘፍናሉ። የጥንቱ ትዝ አለኝ፣ ፍቅሬ ማሪ ማሪኝ፣ እንዲህ አይነቶችን የሺህ ሀረጊቱ እነኚህ በሙሉ በሳንሱር የተከለከሉ ነበሩ። በሬዲዮም በቴሌቪዥንም እንዳይሰሙ እነኛን ቀርጬ ደግሞ ትንሽ ባለስልጣናቱም እዛ ላይ ትንሽ የተጻጡ ነበሩና ጭፈራ ላይ ጥሩ እንትን አያሳዩም። እሱ ታየ፣ ተላለፈ። ሲተላለፍ አንድ ህፃን ልጅ ደግሞ የተጣለ አጥንት አንስቶ ሲግጥ ልብሱ በጣም የተቀዳደደ ይታያል ህፃኑና የወደፊት የህፃናት ተስፋ እንዲህ አይነት የተጎሳቆለ መሆኑን ነው ለማሳየት የሞከርከው። የተከለከሉ ዘፈኖችን የምታሰማው ደግሞ ከነሱ ጋራ አኩርፈው ከወጡ እነኚህ የሙዚቃ ሰዎች ጋራ ተባብረህ ነው አንድ ላይ ተስማምታቸው የሰራችሁት ነገር ነው ብለው ጠርታ አባረሩኝ። በቃ ከስራ እውነት በማባረር ብቻ ማለፋቸውም በጣም ጅለኛን በወቅቱ ከነበረው ሁኔታ አንጻር ከስራ በማሰናበት ብቻ መልቀቃቸው በእውነቱ ምን ተሰማ? ግን ወደኋላ ሄደ ስታስታውስ ከዛ በላይ ነገር ይደረግብኛል የሚል ስጋት ነበረ? አዎ ስጋት ነበረኝ። እንደውም ለረጅም ጊዜ አንድ ጓደኛ ቤት ተደብቄ እነዚሁ የኪነት ባለሙያዎች እየመጡ ያጽናኑኝ ነበር። አንድ ወር ያህል ገደማ ተደብቄ ያለው ሰው ቤት ውስጥ ከኔም ከራሴ ቤት ጓደኛ ቤት ነበር የተደበቁት እና ሌሊትም ጨለማን ተገና አድርገን ወጥተን በጅቡቲ በኩል ለመሸሽ ሞክረን ነበር፣ አልተቻለም። ከዛ ከአንድ ወር በኋላ እንደምፈለግ ሰማሁ። ደብዳቤ አለህና እዚህ ወደ ሚኒስትሮች ምክር ቤት ሄደህ የተጻፈ ደብዳቤ አለ፣ እሱን እንድትወስድ ትፈልጋለህ ተባልኩ። አይ ሊያስሩኝ ነው ይዘው በሚል ፍራቻ ሳጣራ የእውነትም ሌላ መስሪያ ቤት ተዛውሬ እንድሰራ እንትን የሚያደርግ ነው የሚያዝ ነው። ወደ እርዳታ ማስተባበሪያ እና ማቋቋሚያ ኮሚሽን ተዛውረ እንድትሰራ ተደርጓል ተባለ። እዛ 1 ዓመት ተኩል ሰርቼ ወጣ። እንግዲህ ወደ አሜሪካ ድምጽ ሬዲዮ የተቀላቀልክበት ወይም የተገናኘበትን ታሪክ እንድትነግረን መንደርደሪያ ነበር የሆነ እና እስቲ እንዴት ተቀላቀልከው? በዚህ ምክንያት ከሀገር ወጣ? ከዛ ምን ተፈጠረ? ወጣሁ። ከዛው ከቪኦኤ ጋራ መጀመሪያ ምንም ግንኙነት የለንም። እኔ የወጣሁት በጎንደር አርጌ እስከ ሱዳን ከሄድን በኋላ ነው። እዛ አክቹዋሊ እዛው እያለሁኝ የአሜሪካንን ኤምባሲ አማክሬያለሁ። ከመውጣቴ በፊት ለአሜሪካ ኤምባሲ ሁኔታውን አስረዳው። እግር ችሎ ከወጣና ካርቱም ከደረስክ እኛ ከዛ በኋላ እንቀበላለን የሚል ተስፋ ስለሰጡኝ ነው የወጣሁት። ለምን አሜሪካን ኤምባሲ ሄድክ? ስጋት ነበር ማለት ነው? ያ ስጋት አልገፈፈም ወይም አልተላቀቅም ከዛ ስጋት? በፍጹም አንድም ቀን ለ1 ዓመት ተኩል እዛው እርዳታ ማስተባበሪያ ስቆይ የማመልጥበትን የሚሄድበትን መውጫ ነበር እንጂ የምፈልገው ዘና ብዬ የሰራሁበት አንድም ሰዓት አልነበረም። እሺ፣ ከዛ ወደ ሱዳን ነው በቀጥታ መራው ከአሜሪካኖቹ ምላሽ ካገኘ በኋላ? አዎ፣ በቃ ወደ ካርቱም ሄደን እዛ ተቀበሉን። ለ3 ቀን ውስጥ ጨርሰው ነው እንዲሄድ ያደረጉት። ነገር ግን በወቅቱ የኒሜሪ መንግስት ጣለበትና ይሄ ምንድነው በዚህ በተላሾች በዛ በኩል ነበረ ትዝል እንደሆነ የሚያልፉት እና አንተም ወደ እስራኤል ነው የምትሄደው የሚል ቅዋሜ ከነኙ ባለስልጣናት ተነገረና 6 ወር አቆይተውኛል። 6 ወር የቆየሁትም በማን ነው ይሄ የኢህአዴግ ጽሕፈት ቤት ቲፒኤልኤፍ ጽሕፈት ቤት ነው ካርቱም የቆየሁት። ከዛም ያው ጊዜው ሲደርስ ወደዚህ ለመምጣት ችያለሁ። በተለየ ሁኔታ ከቲፒኤልኤፍ ጽሕፈት ቤት ጋር የቆየበት ምክንያቱ ምንድን ነው? አንደኛ በራሳቸው ቲፒኤልኤፍም ሰዎች ለስለላ ነው የመጣው ብለው አሰሩኝ እዛ ሜዳ ውስጥ እና ካጣሩ በኋላ ነው የለም ራሱ ነፍሱን ለማዳን ነው እየወጣ ያለውና ተባበሩትና አሻግሩት የሚል ነገር ስለመጣላቸው ነው ያሳለፉኝ እንጂ ለ1 ወር ያህል ልትሰልልን ነው የመጣው ብለው አስረውኛል። እንግዲህ ከሱዳን ወደ አሜሪካ መጣ። በቀጥታ ነው የአሜሪካን ድምጽ ሬዲዮን የተቀላቀልከው ወይስ እዚህ ዋሽንግተን ዲሲ አሜሪካ ከመጣ በኋላ በሌላ የህይወት እንቅስቃሴ ውስጥ ነበር?
እንቅስቃሴ ሳይሆን ስራ ፍለጋ። ምክንያቱም ቪኦኤ እንደመጣው ስራ አልጀመርኩም። ምክንያቱም እነሱ ራሳቸው ሃይሪንግ ፍሪዝ ይላሉ። በበጀትም በሌላም ምክንያት ሰራተኛ መቅጠር አቁመው ስለነበር ነው። ከዛ ሰራተኛ መቅጠር ሲጀምሩ ለመጀመሪያ ጊዜ ያው እኔን ጠርተው ገብቻለሁ። እንግዲህ ጋዜጠኛ ሰለሞን ባለፉት 31 ዓመታት ጡረታ እስክትወጣ ድረስ በአሜሪካ ድምጽ ሬዲዮ ላይ አገልግላል። የኢትዮጵያውያንን በተለያዩ ግስታት ዘመን አማራጭ ሚዲያ ሆኖ በእውነት በናፍቆት የምንጠብቀው እናንተን እየሰማን አድገን ነው በጋዜጠኝነቱ ተለክፈንም ይኸው አሁን ድረስ ያለ ነውና ትልቅ ስራ ነው የተሰራው። እንደው የ31 ዓመቱ ቆይታ ቪኦኤን እንዴት ትገልጸዋል? ያጋጠሙስ ነገሮች አሉ ወይ? ቪኦኤ በተለያየ ጊዜ በተለያየ መልኩ የሚገለጽበት አለ። አማራጭ ሚዲያ ሁሉ ተብሎ እንደሚገለጸው ሁሉ አፋኝም ያፈናው እንደ መንግስታቱ መጠን ኢትዮጵያ ውስጥ እንዳለው መንግስት አይነት የመንግስቱ ተባባሪ ነው እየተባለም ሰልፍ ሁሉ የተወጣበትን ጊዜ አስታውሳለሁና ለማንኛውም ቆይታን እንዴት ትገልጸዋለህ? ቪኦኤ ብዙ ችግሮችን አሳልፏል። በተለይ ኢህአዴግ ከመጣ በኋላ እንዲዘጋ ብዙ ጥረት ተደርጓል እና ያሳለፍነው ጊዜ ቀላል አይደለም። ተባብረውም ያዘጉት የተነሱበት ጊዜ ነበረ። ስቴት ዲፓርትመንት ማነው ይሄ የኮንግሬሱም አንዳንድ አባላት ዩኤስአይ ራሱ አንድ ላይ ተባብረው ያዘጉት የነበረበት ጊዜ ነበር። እንደው ከዚህ በፊትም የመዘጋት አደጋ ገጥሞት ነበር ማለት ነው? አዎ። እንዴት አለፈው? እንዴት ተሻገረው? የትኛውን? ከዚህ በፊት ደርሶበት የነበረውን የመዘጋት አደጋ የተሻገረው እንዴት ነበረ? ምክንያቱም አሁን ካለው ጋርም እንደዛ አይነት እድል ይኖር ይሆን ዳግም ቪኦኤን ማግኘት የሚለው ነገር በተስፋ የሚጠብቁ ወገኖች አሉና ያኔ የመዘጋት አደጋ ገጥሞት ነበርና እንዴት ተሻገረው? ከዚህ ቀደም እንግዲህ ብዙ እንቅፋቶችን አልፎ ነው እዚህ የደረሰው። አሁንም አይዘጋም የሚል እምነት ነው ያለኝ። እኔ መሳይ ተስፋ አልቆረጥኩም። ጊዜ ከሰጠኸኝና እንድዘረዝር ከፈቀድክልኝ የማስታውሳቸው ልሄድባቸው እችላለሁ። እስቲ ግለጽልን። መልካም። እንግዲህ አንድ ሁለቱን፣ የመጀመሪያው ኢህአዴግ አዲስ አበባ በገባ ማግስት የሆነው እዚህ በሚገኘው የኢትዮጵያ ኤምባሲ ድጋፍ እንደተዘጋጀ የሚነገርለት ሰልፍ ደጃፋችን ላይ ተካሄደ። ቪኦኤ ይዘጋ ሲሉ ድምጻቸውን አሰምተው ነበር። ብዙ ሰዎች ነበሩ ሰልፉ ላይ። እኛም ወጥተን የዜና ሽፋን ሰጠነው። በወቅቱ የነበሩትንም ዳይሬክተር የሰልፉን ዓላማ ነግረናቸው እነርሱ ይዘጋ ነው የሚሉት። የጣቢያው ምላሽ ምንድን ነው ስንላቸው አይዘጋም፣ እነሱ ተቃውሟቸውን ለማቅረብ አስተያየቶቻቸውን ለመስጠት መብታቸው ነው፣ ጣቢያው ግን ይቀጥላል ነበር ያሉን። በአንድ ቃል አይዘጋም አሉ። ተቃዋሚ ሰልፈኞቹ ይበልጥ ያተኮሩት ደግሞ ያኔ የትግርኛና አፋን ኦሮሞ አገልግሎቶች አልነበሩም፣ በአማርኛው ቋንቋ የሚተላለፈው ስርጭት ላይ ነበር። የሰልፈኞቹ ተወካዮችም በዳይሬክተሩ ቁርጥ ያለ ምላሽ ተደናገጡና አፍረው ተመለሱ። እኛም ደስ ብሎን ተረጋግተን ስራችንን ቀጥለናል። ሁለተኛው ከበድ ያለው ነበር። አሁንም ያው የፈረደበት የአማርኛ ቋንቋ ዝግጅቱ ላይ ብቻ ያተኮረ ነው። ከስቴት ዲፓርትመንት፣ ከኮንግሬስ፣ ከብሔራዊ ጸጥታ ጥበቃ መስሪያ ቤት፣ ከራሱ ከዩኤስአይ ጭምር የተወከሉ የከባድ ሚዛን መስሪያ ቤቶች ናቸው በህብረት የዘመቱብን። መሳይ አንተም እንደምትረዳው ቪኦኤ መጀመሪያ የተቋቋመው በቀዝቃዛው ጦርነት ወቅት ከኮሚኒስት ሀገሮች የሚሰራጩ ፕሮፓጋንዳዎችን ለመመከት ነው። እናም ተልእኮ አብቅቷል። ይዘጋ ከተባለ አማርኛውን ቋንቋ ብቻ ነጥሎ መምታቱ ምን እንዳስፈለገ አይገባኝም። ከ40 ዓመት በላይ የቆየ መስሪያ ቤት ነው። በተለያዩ ቋንቋዎች ነው የሚያስተላልፈው። ሌሎቹ እንዲዘጉ አልተፈለገም። ለማንኛውም እድሜ በዓለም ዙሪያ ለሚገኙ ለብዙ ሺህ አድማጮቻችንና ደጋፊዎቻችን በተለይም እኔ በአባልነት የምገኝበት ሲፒጄን ማለትም ኮሚቴ ቱ ፕሮቴክት ጆርናሊስትን ጨምሮ ሌሎች ዓለም አቀፍ የጋዜጠኞች መብት ተሟጋቾች እና ድርጅቶች በአንድ ላይ መዘጋቱን ተቃውመው ባወጧቸው መግለጫዎች ተርፈናል። አሁንም በወቅቱ የነበሩት ዋና ዳይሬክተር ናቸው ቪኦኤ ድረስ አንድ ላይ መጥተው እንዲዘጋ የጠየቁበትን የስቴት ዲፓርትመንት፣ ናሽናል ሴኪሪቲ ቢሮ፣ ኮንግሬስ እና ዩኤስአይ ተወካዮችን አሳፍረው የመለሷቸው። የእናንተ ይዘጋ ጥያቄ መሰረቱ ፖለቲካዊ እንጂ ሌላ ምንም ምክንያት የለውም በማለት እንዲያውም ከአሁን ጀምሮ በአማርኛ ቋንቋ ላይ
አፋን ኦሮሞና ትግርኛ ቋንቋዎች ታክለውበት ዝግጅቱ ይቀጥላል ብለው አሰናበቷቸው። የሶስቱ ቋንቋ ስርጭት የተወለደውም በዚያን ዕለት ነበር። አሳ ጎርጓሪ ዘንዶ ያወጣል። በጣም አስገራሚ ታሪክ ነው በእውነት ጋዜጠኛ ሰለሞን። እኔ ማስታውሰው ግን በ1997 ምርጫ ተካሄደ። ከዛ በኋላ በወቅቱ ከነበረው የኢህአዴግ መንግስት ጋር በተያያዘ እናንተም አንድ 5 ጋዜጠኞች በዘር ማጥፋት ወንጀል ሁሉ የተከሰሳችሁበትን ጊዜ አስታውሳለሁ። ምናልባት አንተም ስምም እንዳለበት ነው የምረዳውና እሱም የፈተናን ጊዜ የምታስታውሰው ይመስለኛል። ከዛም በኋላም የተወሰኑ ምሁራን በቪኦኤ ቃለ መጠይቅ እንዳይደረግላቸው የተወሰነ በትና ይሄን በቀጥታ በኢህአዴግ መንግስት በኩል ጫና ተደርጎ የተወሰኑ ሰዎች በቪኦኤ እንዳይቀርቡ የተደረገበትም በዚህም የተነሳ ኢትዮጵያውያን በቪኦኤ ደጃፍ ላይ ሰልፍ ሲያደርጉ የሰነበቱትንም አጋጣሚ እንደዚሁ አስታውሳለሁ። እነዚህ ነገሮችም የሚጠቀሱ ናቸው። እንደው የምጨምርበት ካለ ወይም እነዚህን ጊዜያት እንዴት ታስታውሳለህ የሚለውን እንዴት ትመልሰዋለህ? ብዙ መከራ ነው ያሳለፈው ቪኦኤ። በተለይ አብረውን የሚሰሩ እንኳ አብረው ከሚቃወሙ ወገኖች ጋራ እንድንዘጋ ይፈልጉ የነበሩ ነበሩ። ለማንኛውም አልፈናል። ብዙ መከራ ነው ያለፍነው በእውነት። ጋዜጠኛ ሰለሞን በዛ የዘር ማጥፋት ክስ ምክንያት ወደ ሀገር መሄድ አትችልም ነበርና ከዛ በፊት ሄዳል። ከዛስ በኋላ ክሱ ያው ተነስቷል። በአሜሪካ መንግስትም ጫና እናንተ ላይ ወደ ሀገር ቤት ሄደህ ታውቃለህ? የለም፣ አላውቅም። መሄድም በመጀመሪያ እያስፈራኝ ቆየው። ምክንያቱም ኢህአዴግ በነበረበት ጊዜ በፍጹም መሄድ የምችልበት መንገድ አልነበረኝም። ከዛም በኋላ እፈራለሁ። ምክንያቱም ያተኮሩብኝ በነሱ በኩል ስላለፍ በሱዳን በነሱ በኩል ስላለፍኩኝ አንዳንድ እነሱን የተመለከቱ ጠንካራ ፕሮግራሞች ሲተላለፉ በእኔ የተዘጋጁ ስለነበሩ የሚዝቱብኝ ሁሉ ነበሩ። እዚህ እንኳን እያለን የሚዝቱብኝ ሰዎች ነበሩና ለህይወቴ ስለምሰጋ አልሄድኩም። እንግዲህ ጋዜጠኛ ሰለሞን አሁን ከ43 ዓመት በኋላ የአሜሪካን ድምፅ ሬዲዮ በአጠቃላይ አማርኛው ብቻ ሳይሆን 50 ቋንቋዎች ይመስሉኛል በዛ ደረጃ የሚተላለፈው የአሜሪካ ድምፅ ሬዲዮ ተቋርጧል። ምናልባት እድል ጣፋንታው ምን እንደሆነ አይታወቅም። ሰሞኑን የሚወጡ መረጃዎች ግን ቪኦኤን ዳግም ልናገኘው የማንችል እንደሆነ የሚያስረግጡ ናቸው። ለማንኛውም ይህንን ስትሰማ ምንድን ነው ያልከው? ቪኦኤ ሊዘጋ ይችላል አንድ ቀን ብለህ እንደምትሰጋ እርግጠኛ ነኝ። ያ ጊዜ አሁን ነው ብለህ ጠብቃል? ስትሰማስ ምንድን ነው ያልከው? በጣም ነው ያዘንኩት፣ ግን ዝም ብዬም አልተቀመጥኩም። በተለይ ሲፒጄን ታውቀዋለህ፣ አልፈበታል እና በእነሱ በኩል አንዳንድ ጥያቄዎችን አንስቻለሁ። እኔ አሁንም ቢሆን ይዘጋል የሚል ፈጽሞ ተስፋ የመቁረጥ እንትን የለኝም። በተቻለ መጠን አስረድቶ ያንን አስተሳሰባቸውን ለመመለስ ጥረት መደረግ አለበት ባይነኝ። ጋዜጠኛ ሰለሞን አሁን ባለው ሁኔታ እንደ ከዚህ ቀደሙ አይነት አይደለም ቪኦኤ የገጠመው አደጋ። ከዚህ በፊቱ ምናልባት በጫና በተለያየ ምክንያት ፕሮግራሞቹ አያስፈልግም ከሚሉ ከሌሎች ምክንያቶች ጋር ሊሆን ይችላል። አሁን ግን ፕሬዚዳንት ትራምፕ ከወጪ ቅነሳ ጋር በተያያዘ በብዙ ኤጀንሲዎች ላይ በብዙ በርካታ ተቋማት ላይ የወሰዱት እርምጃ አካል ነው። ስለዚህ ዳግም ይመለሳል የሚለውን ተስፋ እንዴት በውስጥ አሳደር? አንዳንድ አቤቱታ ፊርማዎች ወይም ፔቲሽን ተዘጋጅቶ ቪኦኤ እንዲመለስ የአሜሪካ መንግስት ላይ በተለይ ፕሬዚዳንት ትራምፕ ውሳኔያቸውን እንዲቀይሩ ጥረት እየተደረገ እንዳለም ሰምቻለሁ። እስቲ ይሄ ዳግም የመመለስ እድል አለው የሚለው ተስፋ ከምን የመነጨ ነው? እንደምታውቀው የቪኦኤ አመሰራረት በዚህ በቀዝቃዛው ጦርነት ወቅት የኮሚኒስቶችን ግስጋሴ ለመግታትም ጭምር ነው እና አሁን እንደውም ይበልጥ አስፈላጊነቱ እየጠነከረ የመጣበት ጊዜ ይመስለኛል እና ለምን ለመዝጋት እንደፈለጉም አይገባኝም። ስለዚህ ፔቲሽን ውጤት ያመጣል ተብሎ ይጠበቃል። አሁንም የቪኦኤን ምናልባት ጭራሹን መዘጋት በመቃወም ፊርማ የማሰባሰብ ዘመቻም ተጀምሯል ነው የሚባለው እና ይሄ የሁላችንንም ትብብር እንደሚጠይቅ ማስታወስ ፈልጋለሁ። እዚህ ላይ እንዳይዘጋ መረባረብ አለብን። የአሁኑ የቀድሞ ምናምን የሚባል አድማጭ የለም። በአንድ ድምፅ መዘጋት እንደሌለበት መናገርና መጠየቅ አለብን ይላለው። እንደው ጋዜጠኛ ሰለሞን ቪኦኤ እንደው በአጠቃላይ ካለው ቴክኖሎጂ ከመጣበት ዘመን ካመጣው አጠቃላይ ሁኔታ አንጻር ፈተና ውስጥ አልነበረም ማለት እንችላለን? በተለይ ባለፉት 5-6 ዓመታት ይሄ ቴክኖሎጂ የኢንፎርሜሽን ቴክኖሎጂው አዳዲስ የመጡት ነገሮች ሰው ሁሉ ወደ ኦንላይን ጋዜጠኝነት ወደዛ ትኩረቱን አድርጎ የፌስቡክ የትዊተር የነዚህ መምጣት የቪኦኤን አስፈላጊነት አልቀነሰውም ብለህ ታምናለህ? አላምንም። በጣም ብዙ እንደቀነሰበት ነው የሚሰማኝ። አሁን አድማጩ እርግጥ ቀንሷል፣ አስፈላጊነቱ ግን አለ።
እንደምታውቀው ሬዲዮ ብዙ ወጪ የማያስወጣ ቀለል ያለ ሚዲየም ነው። እንደ ቴሌቪዥን ብዙ ችግር የለውም። እርግጥ ወደ ቴሌቪዥን ለመዛወርም ጥረት እያተደረገ ቢሆንም ግን ቪኦኤ ጠቃሚ ነው ብዬ ነው የምገምተው። እንግዲህ ዳግም ወደ አየር ላይ ተመልሶ ለማየት እንድንችል መቼም ሁላችንም የምንፈልገው ጉዳይ ነው። ምናልባት በመጨረሻ የምትለው አለ? ከረጅም ጊዜ በኋላ አድማጮች፣ ተመልካቾች ድምፅን ሲሰሙ የሚሰማቸው ስሜት እንዳለ እገምታለሁ። የምትለው ነገር ካለ? አዎ እንግዲህ ቪኦኤን እንዴት እንደማየው ለመግለጽ በእውነት ይከብደኛል። ቃላት የሉኝም። ከ10 ዓመታት በላይ በትክክሉ ለ13 ዓመታት ከሰራሁበት ከኢትዮጵያ ቴሌቪዥን ከተባረርኩ በኋላ ለ1 ዓመት ተኩል ያህል በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ህዝብ ግንኙነት ክፍል ቆይቻለሁ። ከዚያም አመቺ ጊዜ ሳገኝ ነው በጎንደር አድርጌ በእግሬ በሱዳን በኩል ጠፍቼ ወዲህ ወደ ዩናይትድ ስቴትስ የመጣሁት። እንደመጣሁ 2 እጆችን ከፍቶ በደስታ የተቀበለኝና ለ31 ዓመታት የሰራሁበት መስሪያ ቤት ቪኦኤ ነው። ቪኦኤ ለእኔ ብዙ ነገር ነው። በሙያው መሰልጠን ብቻ ሳይሆን ለብዙ ዓመታት የሰሩ ጋዜጠኞችን ያገኘሁት። ከእነርሱ ብዙ ተምሬያለሁ። ቀደም ሲል ኢትዮጵያ እያለሁ በድምጻቸው ብቻ የማውቃቸውን ጋዜጠኞች መቀላቀል በመቻሌ ምን ያህል እድለኛ እንደሆንኩ ተረድቻለሁ። እነርሱም ወዲህ ከመምጣታቸው በፊት ኢትዮጵያም ውስጥ በጋዜጠኝነት የሰሩና ያገለገሉ ነበሩ። እንደነ ንጉሴ መንገሻ፣ ታምሩ ሀምቦ፣ ወርቅአፈራው ከበደ፣ ሚካኤል ባይሳ። እዚህ ከቆዩዋቸው ከነ ትዝታ በላቸው፣ አዳነች ፍስሐዬ፣ ይሄ ስዊም፣ ፍለተወርቅ ማቲያስ፣ ነፍሲ ማር አሸናፊ አበጀና ዮሐንስ ኃይለ ኢየሱስ እንዲሁም ሌሎች ጋር የሰሩት እንደ ስራ ባልደረቦች ሳይሆን እንደ ወንድምና እህት ተፋቅረን ተረዳድተን አንዱ ሌላውን ደግፎ ነው። ያ መንፈስ አሁን እኔ በጡረታ ከወጣው ጊዜ በኋላም ቀጥሏል ብዬ ነው የማምነው እና በቆየሁባቸው 31 ዓመታት ጊዜ ውስጥ አግብቼ የልጅ ልጅ አይቻለሁ። ይታይ በራስ ቋንቋ በየዕለቱ ከህዝብ ጋር እየተገናኘ ስትቆይ ምን ያህል ደስታ ይሰጣል። እንዴት አመሻችሁ ስትል ትልቅ ደስታ ነው የሚሰጥህ። ቪኦኤን ተወልጄ ካደግኩበት ቤት ለይቼ አላየውም። ቪኦኤ ከነዚያ 31 ዓመታት ቆይታዬ አብዛኛውን ህይወቴን አሳልፌበታለሁ። ጠዋት 6 AM ገብቼ ማታ 6 PM የምወጣባቸው ጊዜያት ብዙ ነበሩና ነው ይህን የምለው። ትልቅ ትዝታ ነው ያለኝ። በጣም ነው ማመሰግነው። እንግዲህ ጋዜጠኛ ሰለሞን ክፍሌ ቀደም ሲል እንዳልኩት ቪኦኤ ዳግም ወደ አየር ተመልሶ ለማየት ለመስማት እንዲያበቃን ነው ምኞታችንን የምንገልጸው። በጣም አመሰግናለሁ። እግዜር ይስጥልኝ። መልካም ምሽት። እሺ ጌታ